ኢጋድን ለቅቅ ያለው ኤርትራ መንገዱን ጨርቅ ያርገልሽ ኢጋድ። Thank you very much Director Onyare, Your Excellency Ismail Omar Guelleh, Your Excellency Prime Minister Abiy Ahmed, Your Excellency ራሳቸው እንደ ቀጠናው ንጉስ የሚቆጥሩት የትንሹ ሀገር መሪ ኢሳያስ አፈወርቂ ኢትዮጵያውያን በሚመሩት ተቋም ስር መሰንበት ምቾት የሰጣቸው አይመስልም። ኤርትራ ባለማችን ደካማ የተባለው ንብረት ለቃ መውጣቷን ወቁልኝ ብላለች። ሳሙኤል አንቲንግተን ዘ ክላሽ ኦፍ ሲቪላይዜሽን በተሰኘ መጽሐፉ ከአውሮፓ ህብረት ውጭ ያሉ ህብረቶችን ትርጉም የለሽ ጥምረቶች ሲል ገልጿቸዋል። ከነዚህ ትርጉም አልባ ህብረቶች ከተባሉት ህብረቶች መካከል አንዱ የሆነው ኢጋድ ደግሞ የሰሞኑ መነጋገሪያ ነው። ኤርትራ ዳግም የመልቀቂያ ደብዳቤ ማስገባቷን ተከትሎ መግለጫ የሰጠው ኢጋድ መንገዱን ጨርቅ ያድርግልሽ በሚል መንፈስ ወትሮውንም ኤርትራ በህብረቱ ውስጥ የረባ ተሳትፎ አልነበራትም ብሏል። ከሁለት አስርት ዓመታት በኋላ ከከበባት ማዕቀብ ቆፈን ለውጡ ያላቀቃት ኤርትራ በ2023 ተመልሳ በአባልነቷ ለመቀጠል የቻለች ሲሆን በድርጅቱ ስብሰባዎች ተሳትፎ እንኳን እንዳልነበራት ኢጋድ በመግለጫው አመላክተዋል። ሆኖም ግን ኢጋድ ከኤርትራ መንግስት ጋር ያለውን ግንኙነት እንደማያቋርጥም አሳውቋል። ለመሆኑ ኤርትራን ከአባልነቷ እንድትወጣ ያስገደዳት ገፊ ምክንያት ምንድን ነው? የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል አገራቸው ከህብረቱ ራሷን ማግለሏን አስመልክቶ በኤክስ ገጻቸው ላይ ባስተላለፉት መልእክት ምክንያቱም በግልጽ ባያስቀምጡም በቀጠናው ሰላምና መረጋጋት እንዲሰፍን ትኩረት ሰጥቶ አለመስራቱን የኤርትራ መንግስትን እንዳበሳጨና ለዚህ ውሳኔም እንዳበቃው ገልጸዋል። ከዚህ የሚኒስትሩ መልእክት መረዳት የሚቻለው ሚኒስትሩ ራሳቸው ባይናገሩትም በሀገራቸውና በሀገራችን ኢትዮጵያ መካከል እያረበበ ያለውን ጦርነት ዳመና እንደ ምክንያት መውሰድ ይቻላል። ከማዕቀብ መንጋጋ ፈልቅቆ ነጻ ያወጣት አስተዳደር ዳግም ወደ ህብረቱ እንድትቀላቀል እድል የሰጣት የዶክተር አብይ አስተዳደር በህብረቱ ውስጥ ያለው ተጽዕኖ ኤርትራን ስጋት ውስጥ እንደከተታትም መገመት ይቻላል። ራሳቸው እንደ ቀጠናው ንጉስ የሚቆጥሩት የትንሹ ሀገር መሪ ኢሳያስ አፈወርቂ ኢትዮጵያውያን በሚመሩት ተቋም ስር መሰንበት ምቾት የሰጣቸው አይመስልም። ያም ይሁን ይሄ ከአቶ የማነ ገብረ መስቀል መልእክት አንድ ትልቅ ቁም ነገርን መውሰድ ይቻላል። እርሱም ቀጠናው ሰላምና መረጋጋቱን የማጣቱ ነገር ነው። አቶ የማነ እንዳሉትም የጦርነት ስጋትን ኢጋድ ለማስቀረት የሰራው የረባ ስራ የለም። ከመቼውም ጊዜ በላይ ኢጋድ ይህ ዘመን ጥርስ አልባ አንበሳ ሆኖ የታየበት ነው። በኢጋድ ስር መሰንበትም አዋጭነቱን ብዛም ነው። ኢትዮጵያዊ ፖለቲከኛ ዶክተር ወርቅነህ ገበየሁ የሚመሩት ኢጋድ በአማርኛው የምስራቅ አፍሪካ በየነ መንግስታት ህብረት የተመሰረተው በ1996 ዓ.ም ነው። እስሩም ኢትዮጵያን፣ ኬንያን፣ ጅቡቲና ሶማሊያን፣ ደቡብ ሱዳን፣ ሰሜን ሱዳንና ዩጋንዳን በኋላም ኤርትራን ያካተተው ኢጋድ ከመሰረቱ በክልሉ የሚገኙ ሀገራትን የእርስ በርስ ግንኙነት ማሳለጥን ዓላማው አድርጎ ቢነሳም የጎረቤታሞቹን ጸብ ጨርሶ ማስቀረት የሚችል አልሆነም። ነፃ የንግድ ቀጠናን የመመስረት አገራቱን በመሰረተ ልማት የማስተሳሰር ውጥኖች በዘላቂነት ተፈጻሚ መሆን አልቻሉም። ሶስተኛ ወገን ጣልቃ ገብነት ነፃ አይደለም የሚል ትችት የሚሰነዘርበት ይሄው ህብረት ቆንኩላቸው የሚላቸውን መርሆች በራሱ አቅም ለማስጠበቅ የሚችል አልሆነም። የአውሮፓ ህብረት ከፖለቲካዊ ውህደት ወደ ኢኮኖሚያዊ ጥምረት ያድጋል ሲሉ በለውጡ ሰሞን ጠቅላይ ሚኒስትር አብይ አህመድ የተናገሩለት እንኳንስ የአውሮፓ ህብረትን ያክል ተሰሚና ተጽዕኖ ፈጣሪ ሆኖ ሊወጣ ቀርቶ የኢኮዋስን ያክል በአባል ሀገራቱ ዘንድ ክብር የሚሰጠው አይደለም። ሀገራቱ ለህብረቱ ዓላማዎች ራሳቸውን ማስገዛት የማይችሉ እርስ በርሳቸው በጥርጣሬ የሚታዩ ሆነዋል። ኢትዮጵያ መኖር ተጠቃሚ መሆኗ የማያጠያይቀው ጅቡቲ እንኳን ከኢትዮጵያ ታሪካዊ ጠላቶች ጋር መቆምን ምርጫው አድርጋለች። ኤርትራ ለኢትዮጵያ የመተንፈሻ ወደብ ሰጥታ በብዙ ማትረፍ ስትችል ከግብጽ ጋር በማበር ጎረቤቷን ከቀይ ባህር የሚያገል አካሄድን መርጣለች። አሁን ደግሞ ከዚሁ አባል ሀገራቱ ረቤልሽ ካደረጉት ህብረት ራሷን ማግለሏን ኤርትራ በይፋ አሳውቃለች። በዚህን ወቅት እያነጋገረ ያለው እውነታም ይኸው ነው። ለመሆኑ ኤርትራ ከዚህ ህብረት በመውጣቷ የሚቀርባት ጥቅም ምንድን ነው? ህብረቱስ ኤርትራን በማጣቱ የሚጎልበት ምንድን ነው? ለመሆኑ ህብረቱስ በህይወት አለ ለማለት እንችላለን ወይ? ክቡራንና ክቡራት ተወያዩበት። የዛሬውን የአሃዱ ዞን ትንታኔ በዚህ አብቅተናል። በቀጣይ በሌሎች ጉዳዮች እንገናኛለን። ለቻናሉ አዲስ ከሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ አድርጉ። የሰላም ወሬ ያሰማን። ሰላም ሰንብቱ።